አይተነው ወሲብ ሲያደርግ ሴቶችን በጣም ነው የሚጋረፈው የሚደበድበው። ከነወርቁ ጋር የተጣላ ሰው ሲቀዝን ያድራል መጥሪያ ሳይደርሰው የተባለ ቆርቆ አይተሙ አበው ሲተርቱ ምላስ አጥንት የላትም ግን አጥንት ትሰብራለች ይላሉ። ዛሬ ግን ያቺ ሰባሪ ምላስ በህግ አጥር ውስጥ ወድቃለች። ባለሀብቱ ወርቁ አይተነው ኖርዌይ ድረስ ሄዶ የፈጸመው ጀብድ እኔን ያየ ይቀጣ የሚል ታላቅ መልእክት ለዓለም አስተላልፏል። ትገድያለሽ እስተምባል ድረስ ገብቷል። እኔ ነኝ የሚያናድደኝ ለማን የቆምኩት ብዬ ነው። ታዋቂው ቲክቶከር ሞጣ ሳይቀር ከእንግዲህ እባብ ያየ በድጥ በረየ በሚል ስሜት መናገር ከመጀመራችን በፊት ማሰብ አለብን ሲል የሰጠው ምስክርነት መላው የቲክቶክ መንደርን አስደንግጧል። ዛሬ ከመጋረጃ ጀርባ የታሸገውን የክብር ዋጋና የውርደት ዝቅጠት በጥልቀት እንመለከታለን። እውነቱ አጥንት ዘልቆ የሚሰማ ነውና እስከ መጨረሻው አብራችሁ ይቆዩ። የዓለም ሶሻል ሚዲያ ታሪክ በሁለት ተከፍሏል። ከወርቁ አይተነው ድል በፊትና ከድሉ በኋላ። ቃል የሰበረውን ቃል አይጠግነውም እንዲሉ ኖርዌይ የምትኖረው ሄለን ደሳለኝ ወርቁ ላይ የሰነዘረችው HIV አለበት የሚለው መርዝ የአንድን ሰው ክብር ለመግደል የተወረወረ ጦር ነበር። ነገር ግን ወርቁ ዝምተኛው አንበሳ ነበር። አባቶቻችን ዝምታ ለበግም አልበጃትም ቢሉም የወርቁ ዝምታ ግን ለካስ ወደ ሕግ አምባ የሚወስድ መንገድ ነበር። ሄለን የፈለግኩትን ብናገር ማንም አያገኘኝም ብላ በኖርዌይ ምድር ስር ተቀምጣ ስትፎክር፣ ወርቁ ግን የሕግ ጅራፉን እያዘጋጀ ነበር። ዛሬ ፍትህ በጎላ ድምፅ ተናገረች። የሞኝ ምላስ ቀድማ ትናገራለች እንደሚባለው ሄለን ዛሬ ለተናገረችው እያንዳንዱ መርዛማ ቃል ከፍተኛ የገንዘብ ቅጣት እንድትከፍል ተፈርዶባታል። ይህ ውሳኔ እንደተሰማ የቲክቶክ መንደር በድንጋጤ ታመሰ። ትናንት በስድብ እንደ ጀግንነት የሚቆጠሩ ምላሶች ዛሬ በፍርሃት ተቆለፉ። ነገር ግን ሁሉንም ያስደነገጠው የታዋቂው ቲክቶከር ሞጣ ንግግር ነበር። ሞጣ ከእንግዲህ ለምንናገረው ነገር ማሰብ አለብን ሲል ለካስ እባብ ያየ በድጥ በረየ እንዲሉ ነገ በእርሱም ላይ ሊመጣ የሚችለውን የህግ መዓት ቀድሞ ያየበት ንግግር ነበር። ሞጣ ምን እያለ ነው? ከእንግዲህ ስድብ ዳቦ አይሆንም እያለ ነው። ከእንግዲህ በሰው ስም መነገድ ዋጋ ያስከፍላል እያለን ነው። ሶሻል ሚዲያ ላይ ተከባብረን እንቀጥላለን። ከእኔ ጀምሮ እኔ የምናገረውን አውቃለሁ፣ ቀጣይ የምናገረውን አውቃለሁ። ማይ ፍሬንድ መሳፈት አልፈልግም ከእንደወርቁ ያለው ጋር። ዛሬ ቲክቶክ አንበሶች በሙሉ ኖርዌይ ላይ የተወሰነውን ውሳኔ አይተው እኔን ያየ ይቀጣ ብለው አንገታቸውን ደፍተዋል። ሰዎች በሁለት ጎራ ተከፍለው ሄለን ተበድላለች የሚሉና ወርቁ ትክክል ነው የሚሉ ወገኖች ለካስ የኢትዮጵያን አዲሱን የሞራል ልክ እየለኩ ነው። እውነቱን እንነጋገር። ሄለን ደሳለኝ ላይ የተጣለው የገንዘብ ቅጣት ቁጥሩ ብቻ አይደለም፣ ትልቁ ነገር መልእክቱ ነው። ከእጅ ካለፈ አመል አይሆንም እንደሚባለው ስም አንዴ ከጠፋ በኋላ በይቅርታ አይመለስም። ወርቁ አይተነው በሶሻል ሚዲያ መልሶ አልተሳደበም፣ በቪዲዮ አልዛተም። በሰከነ መንገድ የህግ ባለሙያዎችን ይዞ ኖርዌይ ድረስ ዘለቀ። ይህ ነው እንግዲህ የጀግና ልክ የሚባለው። ዝቅተኛ አስተሳሰብ ያላቸው ሰዎች ሲሰድቡህ፣ አንተ ግን በጥበብና በህግ ትመልሳለህ። ዛሬ የቲክቶክ መንደሮች በጸጥታ ተውጠዋል። ለምን? ምክንያቱም የህግ አጥር ምን ያህል ጠንካራ እንደሆነ ስላዩ ነው። አባቶቻችን የሰከረ በነቃ ጊዜ ይቆጨዋል ይላሉ። ዛሬ ብዙ ስድብ የለመዱ ምላሶች የመንቃትና የመቆጨት ሰዓታቸው ደርሷል። ወርቁ አይተነው ዛሬ የክብር አሸናፊ ሆኗል። ሄለን ደሳለኝ ደግሞ እኔን ያየ ይቀጣ የምትል የታሪክ ምስክር ሆናለች። የሞጣ ንግግር ደግሞ ለሁላችንም የቤት ስራ ነው። የአፍ ወለምታ በቅቤ አይታሽም እንደሚባለው መናገር ከመጀመራችን በፊት ማሰብን መለማመድ አለብን። ተመልካቾቻችን እናንተስ ምን ትላላችሁ? የኖርዌይ ፍርድ ቤት የሰጠው ውሳኔ ለቲክቶክ መንደር ማስተካከያ ሆኗል ወይ? የሞጣን ንግግርስ እንዴት አያችሁት? በእውነት እባብ ያየ በድጥ ይበረያል? ሐቀኛ ሀሳባችሁን በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን በፍጹም እንዳትረሱ። ለሌሎችም ትምህርት እንዲሆን ሸር አድርጉት። እስከ መጨረሻው አብራችሁ ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ቸር ያቆየን።